ኢትዮጲስ በሐዋሳ ከተማ በአሊቶ ሄዋኑ አካዳሚ ተገኝታ ነበር። በዚያም ከተማሪዎችና ከወላጆች ጋር አዝናኝ ጊዜ አሳልፋ ተመልሳለች። ዝርዝር ዘገባውን አንድነት እንደሚከተለው ታቀርብልናል። አመሰግናለሁ ጀቱ። ኢትዮጲስ እንግዲህ በአሊቶ ሄዋኑ ትምህርት ቤት ሐዋሳ ከተማ ተገኝታ ነበረ። ኑና አንብብ እያለች በርካታ አዝናኝ አስተማሪ ዝግጅቶችን አቀረበች። በወቅቱ የፓፔት ትዕይንት፣ ውዝዋዜ፣ ሰርከስ ተካሂዶ ነበረ። ወላጆች የእንስሳትን ድምጽ በማስመሰል ልጆቻቸውን አዝናኑ። አቤት ደስታቸው! ግጥም አቅርበዋል፣ እንቁቅልሽ አቅርበዋል። በርካታ ዝግጅቶች ነበሩ። አስተያየትም ተቀብለናል። ሰላም ነሽ? አለው እግዚአብሔር ይመስገን። ሰላም ነሽ? አለን። ሁሪ እንደሻው ባላለሁ። የትምህርት ቤት ነው ያለነው። አሊቶ ሄዋኑ ፕሮግራማችሁ እንግዲህ በጣም ደስ ይላል። እንግዲህ እኛም ብላችሁ ከአዲስ አበባ ድረስ ኢትዮጲስ መታ ልጆቻችንን በጣም አዝናንታለች። በጣም በጉጉት ሲጠብቋት ነበረ። ኢትዮጲስ ትመጣለች ካልንበት ቀን ጀምሮ ልጆቹ በቃ ቀኑን ሰዓቱን እየቆጠሩ ነበረ ዛሬ ላይ ደረሱት። ዛሬ ላይ ደግሞ ባየነው ፕሮግራም በጣም ደስተኛ ነን። እንኳን ልጆቹ እኛም በጣም ተደስተናል። በቀጣይም እንግዲህ እንደዚሁ እየመጣችሁ ታዝናናላችሁ፣ አብረን እንሰራለን ብዬ ተስፋ አደርጋለሁ። ስሜ ፋሲል ሳሙኤል እባላለሁ። የትምህርት ቤቱ ርዕሰ መምህር ነኝ። ልጆቻችን ከትምህርት ባሻገር ደግሞ ራሳቸውን ማዝናናትና ትንሽ ሪላክስ ማድረግ ስላለባቸው ከወላጆች ጋር በመነጋገር ይሄን ከኢትዮጲስ ጋር እጅግ በጣም ትልቅና አዝናኝ ፕሮግራም አዘጋጅተናል። በተነጋገርንበት ሰዓትና ጊዜ ተገኝታ ኢትዮጲስን እጅግ በጣም አዝናኝ ፕሮግራም ስላዘጋጀች በትምህርት ቤቱና በእኔ ስም እጅግ በጣም አድርጌ አመሰግናለሁ። ልጆች የራሳቸውን ታለንት የራሳቸውን ተሰጥኦ የሚያሳዩበት የሚያሳድጉበት ውስጣቸው የተሰማቸውን ነገር እጅግ በጣም አውጥቶ ለወላጆችም ለእኛም ዛሬ ያሳዩበት ነው። በጣም ደስ ብሎናል። እጅግ በጣም አድርገን በትምህርት ቤቱ ስም እናመሰግናለን። ባልደረባችን ባቢሽ ከተማሪዎች ጋር አጠር ያለ ቆይታ አድርጎ ነበር። እንከታተል። የባቢ ጥያቄዎች። ሰላም፣ እንዴት ናችሁ? እኔ ባቢ ነኝ። አሁን ደግሞ ጓደኞቼን አንዳንድ ጥያቄ ጠይቃቸዋለሁ። ዝግጁ ናችሁ? አዎ። ጥያቄ ልጠይቃችሁ። አሁን ከሴቶች ጀምራለሁ። ከአንቺ ልጀምርና ምን መጽሐፍ አንብበሻል? ጫጭቷ። እሺ፣ ከጫጭቷ ምን ተምረሻል? ጫጭቷ ታላላቆችን ታከብራለች። ከዛም በኋላ የታላላቆችን ትዕዛዝ ትሰማለች። ባባየኒ ጀግና